ፓትርያርካችን እንዳሉት ነው። ሽበታችን አልታፈረም ክህነታችንም አልተከበረም ያሉትን ይመስላል። ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው ባዮች ሆኑ። አሁን የዚህ ዘመን ስልጣኔ እንዳጠቃላይ ስናየው ስጋዊ ኑሯችንን አቅልሎልናል፣ እሰየው። ነፍሳችንን ግን አክብዷታል። ነፍሳችን ግን ከብዷታል። በኃጢአት ከብዷታል፣ በርኩሰት ከብዷታል፣ በጥላቻ ከብዷታል፣ በቂም ከብዷታል፣ በጸብ ከብዷታል፣ በነውር ከብዷታል፣ በርኩሰት ከብዷታል እኮ ምዕመናን። ምን ያልተሰራ ርኩሰት አለ? ንጽህና በርኩሰት ፊት ያፈረው በዚህ ዘመን ነው። ድንግልና በዘማውያን ፊት ማፌዣ የሆነው በዚህ ዘመን ነው። ዘረኛ አለመሆን ያስኮንናል። ይሄኛ ቤትም ድረስ መጥቷል። ፕሌይ ስቴሽን ላይ አንጣላቸዋል። እርባና ማያመጣ ኳስ ላይ አንጣዳቸዋል። እኛን ዝም እንዲሉልን ለዘላለም ዝም ብለው እንዲኖሩ ጌም እና ታብሌት እየሰጠን አናፍዛቸዋል። በሽተኛ እናድርጋቸዋል። የጀርባ አጥንታቸውን አንስበረዋ። የአእምሮ ዲስኦርደር መበላሸት አንፍጠርባቸው። አንተ ክርስቲያን ሁንና ልጅህንም ክርስቲያን አድርገዋ። አንተ አስቀዳሽ ሁንና ልጅህንም አስቀዳሽ አድርገዋ። አንቺ ዘማሪ ሁንና ልጅሽንም ዘማሪ አድርገዋ። እንቅልፋችንን አላጣንም። እንቅልፍ የሚያጡትን ግን እናግዛቸው። ቁም ነገር አይደለም። በካህናት ሆድ ውስጥ ወደ እግዚአብሔር መልአክ ምንኛ አስደናቂ ነው ወገኖቼ። በድሆች ሆድ ውስጥ መልአክ የበለጠ አስደናቂ ከነበረ የእግዚአብሔርን ቃል በሚነግሩን ስጋው ደግሞ በሚያቀብሉን በካህናት ሆድ ውስጥ መልአክ ምንኛ መቅደስ ይሆን ወገኖቼ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን እንድንጠቀም እግዚአብሔር ይርዳን። አሜን። ኑ አብረን ስንዴ እናብቅል። በዚህች ምሽት እግዚአብሔር ቢፈቅድ የምንመካከርበት ርዕስ ነው። ኑ አብረን ስንዴ እናብቅል። ይህንን ቃል የተዋስኩት ከቀድሞ የግብጽ ቤተክርስቲያን ፓትርያርክ አቡነ ሺኖዳ ነው። አቡነ ሺኖዳ በአንድ መጽሐፋቸው ላይ ይህንን ጥሪ ያቀርባሉ። ኑ አብረን ስንዴ እናብቅል ይላሉ። ከሳቸው ቀደም ባለው ዘመን የግብጽ ቤተክርስቲያን ቁጥራቸው የምዕመናን ቁጥራቸው እየሳሳ ሄዶ ነበረ። አማኞች ወደ አለማመን ወደ አረማዊነት እየገቡ ነበረ። ይሄ ብቻ አይደለም። የቤተ ክርስቲያኒቱ መፈራት፣ የቤተ ክርስቲያኒቱ ግርማ ቀስ በቀስ እየተሸረሸረ ሄዶ ነበረ። መደመጣቸው እየቀረ፣ መታፈራቸው እየተሻረ ከባድ
የቁልቁለት ጉዞን ቤተክርስቲያናቸው ጀምራ ነበረ። በዚህ ጊዜ ነበር አንድ ወጣት በግብጽ ቤተክርስቲያን መካከል የተነሳው። ይሄ ወጣት እንዲህ ማድረግ ጀመረ። የካህናት ማሰልጠኛዎችን ቶሎ ቶሎ ይገነባ ጀመረ። ለካህናት ማሰልጠኛ የሚሆኑ የማሰልጠኛ መመሪያዎችን፣ ማኑዋሎችን፣ ስርዓተ ትምህርቶችን፣ ካሪኩለሞችን ቶሎ ቶሎ ይቀርጽ ጀመረ። ይሄ ብቻ አይደለም፣ ኮሌጆችን ሁሉ ማደራጀት ጀመረ። በመነኮሳትም አካባቢ ገዳማዊ ሕይወትን ማጠናከር ያዙ። በጣም ይገርማችኋል። ስንዴ ማብቀል ጀመረ ይሄ ወጣት። ይሄም ብቻ ሳይሆን የግብጽ ወጣቶችን በክርስቲያናዊ ሕይወት ለማነቃቃት ግጥም እየጻፈ ዜማ እየደረሰ ቶሎ ቶሎ ወደ ግብጽ ክርስቲያኖች ማድረስ ጀመረ። ገዳማቶቻቸውም የምግብና የመጠጥ ማምረቻዎች በፍጥነት ሆኑ፣ አምራቾች ወደ መሆን ተቀየሩ። ቀስ እያለ ካህናትን፣ ጳጳሳትን እያፈራ ይሄ ታላቅ ሰው የቤተ ክርስቲያኒቱን የቁልቁለት ጉዞ መግታት ጀመረ። ከዚያ በኋላ ይቀንስ የነበረው ቁጥራቸው መጨመር ጀመረ። መደመጣቸው እንደገና ተመለሰ። ምዕመናን፣ ይሄ ብቻ ሳይሆን ለካይሮና ለእስክንድሪያ ትልልቅ ወተት አቅራቢዎቹ ገዳማቶቻቸው ሆኑ። እንደውም በቅርቡ አንድ የግብፃውያን መጽሐፍ መተርጉም ፋዘር ታድሮስ ማላቲ የሚባሉ እመኑኝ የግብፅን በረሃዎች ገና በመነኮሳት እንሞላዋለን እያሉ መፎከር ይዘዋል። ብቻ ምን አለፋችሁ ከውድቀታቸው ተነሱ፣ ከቁልቁለት መንገዳቸው እንደገና ማንሰራራት ያዙ። የተወደዳችሁ የኢትዮጵያ ቤተክርስቲያን ልጆች፣ አሁን ላይ በምዕራቡ ዓለም ምዕራባውያን ቸርቾቻቸውን ሲሸጡ የሚገዙት ወይ ግብፃውያን ናቸው፣ ወይ ፍቁራን ኤርትራውያን ናቸው፣ ወይ ደግሞ ፍቁራን ኢትዮጵያውያን ናቸው። ብቻ ምን አለፋችሁ በረቱ። ምን አድርገው ካላችሁኝ ሀቢብ ጊዮርጊስ የተባለ አሁን የነገርኳችሁ ወጣት ስንዴ በጸጥታ አበቀለ። ፓትርያርክ ሺኖዳ ሳይቀር የሱ ፍሬ ናቸው ወገኖቼ። ጳጳሳትን፣ መነኮሳትን፣ መምህራንን ብዙዎችን እንቅልፍ ሳይተኛ ሌት ተቀን እየተጋ ስንዴ አበቀለ። እናም ፓትርያርክ ሺኖዳ ስለዚህ ሰው አስደናቂ ነገር ተናገሩ። ምን አሉ መሰላችሁ? ሊቀ ዲያቆናት ሀቢብ ጊዮርጊስ ቤተክርስቲያን በገጠማት ጉድለት አንድም ቀን ነቀፌታን ሰንዝሮ አያውቅም አሉ። አንድ ቀን ተችቷት አያውቅም አሉ። ይልቁንም የሚጎድላትን ነገር ስራ ሰራላት እንጂ አሉ። በቤተ ክርስቲያን ቀዳዳዎች በኩል አንድም ቀን ቀዳዳዋን አስፍቶት አያውቅም። ይልቁንም ቀዳዳዋን ለመድፈን በተሸነቆረው በኩል ቆመላት እንጂ አሉና አሞግሰውታል ፓትርያርክ ሺኖዳ። ምዕመናን፣ እኔና እናንተ አሁን ያለንበት ዘመን እንደዚህ ይመስላል። መደመጣችን አንሷል።
መታፈራችን ቀርቷል። ፓትርያርካችን እንዳሉት ነው። ሽበታችን አልታፈረም፣ ክህነታችንም አልተከበረም ያሉትን ይመስላል። ቀን በቀን ቁጥራችን አንዱም ይዘግነናል፣ መሳሳት ይዟል። ከመበርታት ይልቅ ደክመናል። ከአንድነት ይልቅ መለያየት አብዝተናል። ታዲያ የቁልቁለት ጉዞ ለጀመረችው እንደኛ ላለችው ቤተክርስቲያን ኖ አብረን ስንዴ እናብቅል ሊባል አይገባውም ትላላችሁ? ለዚህ ነው ፓትርያርክ ሺኖዳ ከአረም ጋር እየታገሉ እድሜም ጉልበትም ገንዘብም ከምንፈጅ በጸጥታ ስንዴ እናብቅል ብለው ጥሪ ያቀረቡት ለዚህ ይመስለኛል። እኔም ዛሬ በዚህች የዓመቱ መጠናቀቂያ ለሁላችንም የቤት ስራ ይሄንን ጥሪ ማሰማት ፈለኩ እንደ መልእክት። ኖ አብረን ስንዴ እናብቅል የምትለዋል። የተወደዳችሁ ኦርቶዶክሳውያን ይሄ ዓለም ገባንም አልገባንም በፍጥነት አረም ማብቀል ላይ ተጠምዷል። እንክርዳድ መዝራት ላይ ነው ያለው። እነዚህን አረሞች እርግጠኛ ነኝ ታውቋቸዋላችሁ። እግዚአብሔር የለሽ የሆነ ትውልድ በመፍጠር ተጠምዷል። ለዚህ ነው ምስራቅ አውሮፓ 49% እግዚአብሔር የለሽ የሆነው። ለዚህ ነው ሩቅ ምስራቅ 80% እግዚአብሔርን አልፈልግም እያለ ያለው። የተወደዳችሁ ኦርቶዶክሳውያን ዓለም እግዚአብሔርን ባለማወቅ እንድትሞላ አረሙ በፍጥነት እየሰራ ነው ያለው ነው ምላችሁ። ታዲያስ እኛ ደግሞ በፍጥነት እኛ ደግሞ በትጋት እኛ ደግሞ በብርታት ስንዴ ካላበቀልን በቀር በአረም መዋጣችን ይቀራል። እንክርዳዱ በስቶ ስንዴው አንሶ ነገ መጥፋታችን ይቀራል። የተወደዳችሁ ክርስቲያኖች አረሙ እንደበዛ የምታዩት እኮ ቸርች የሚባሉት የምዕራባውያን ቸርቾች እንኳን ሳይቀሩ ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው ባዮች ሆኑ። አሁን ይሄ እኮ አረም ነው። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን የዚህ ዘመን ወጣት እንዴት ሊያመልከው ይችላል ብለው እግዚአብሔርን ከመጽሐፍ ቅዱስ ላይ ያለውን ለሰው ከመንገር ይልቅ ሰውን ወደ እግዚአብሔር ከማቅረብ ይልቅ እግዚአብሔርን ቀነስ ማድረግ ፈለጉ። አረም እንዴ! አሁን ላይ እኮ ያለው ክርክራቸው አሉ ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም መከራከሪያቸው ሆኗል አሉ። አረም ይሄው በጆሮአችሁ እየሰማችሁ በአይናችሁ እያያችሁ ነው አረሙን ወገኖቼ። ታዲያስ እኛ እንዲህ ባለው አረም ልንዋጥ ይገባል? ኖ አብረን ስንዴ እናብቅል። ለዚህ ነው ይህን ጥሪ በዚህ ዘመን መጨረሻ ማሰማት የፈለኩት ወገኖቼ። እኔ በቅርቡ አንድ ቦታ ሄጄ ነበር። እሱን ለመናገር አይደለም አላማዬ፣ ግን ከምናገረው ነገር ጋር እንዲሰምርልኝ ብዬ ነው ማነሳው። አንዲት ምዕራባዊት ሀገር ነበር የተጓዝኩት። ካቴድራሉ እንዴት ያምራል መሰላችሁ! ቤተ ክርስቲያኑ እንዴት ውብ ነው መሰላችሁ! ግን ምን ይመስላችኋል? እኔ ቆሜ አደንቃለሁ፣ ፈዝዤ እመለከታለሁ። እና አጠገቤ ያለችው እህት ያምራል አይደል? አዎ በጣም ውብ ነው አልኳት። ባዶ ነው።
አምላኪ የለውም። እንደውም ተከፋፍሎ መኖሪያ ቤት ነው የሆነው አለችኝ። አያችሁ፣ አረም በላዋ ትውልዳቸው። ከማህሌቱ ይልቅ ናይት ክለብ ውስጥ ጣላቸዋ። እንዴት ሰው የለውም ብዬ ጠየቅኳት። ልጆቻቸውን ማየት ከፈለክ በእነዚህ ጎዳናዎች ላይ አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ ተመልከታለች። እውነትም ከአርብ እስከ እሁድ እነዚያ መቅደስ ውስጥ ሊገኙ የሚገባቸው ወጣቶች ናይት ክለብ ውስጥ እንደነበሩ አየሁ። በየጎዳናዎቹ ያሉ ናይት ክለቦች ግጥም እንዳሉ ደጅ ድረስ ሰው ተሞልቶ አየሁ። ዕጣን ሊያጨሱ የሚገባቸው፣ ዕጣን ስር ሊገኙ የሚገባቸው ወጣቶች ሲጋራ እያጨሱ ነበረ። የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው እነዚህ ወጣቶች እርቃናቸውን ነበሩ። ወገኖቼ፣ ይሄ ብቻ እንዳይመስላችሁ፣ ተሳክረው መጠጣቸውን ይዘው በየጎዳናው አየኋቸው። ለካ ያን የመሰለ የሚያምር ካቴድራል ገንብተው ሰው ያጡት አረም ውጦባቸው ነበር። ወገኖቼ ምዕመናን፣ እነዚህ ካቴድራሎቻችን፣ እነዚህ መቅደሶቻችን በሰው እንደተሞሉ እንዲቀጥሉ ኖ አብረን ስንዴ እናብቅላ። ኖ አረሙን ቀስ በቀስ ስንዴ በማብቀል እናዋጠው፣ እናሸንፈዋ። ወገኖቼ የታየ እውነት ነው ምነግራችሁ። ክርስትና የተሰበከባቸው እነዛ የቱርክ እና ሃጊያ ሶፊያ የኦርቶዶክሳዊነት መቅደሶቻችን ዛሬ ሙዚየም ወይም ቅርስ ልፍ ሲልም መስገጃ ሆነውላችኋል። አዎ፣ ትዝታ መሆን ትፈልጋላችሁ? ታሪክ ብቻ መሆን ነው የምትፈልጉት? መቅደሳችን እኮ እንደዚህ ነበረ። በዓላችን እኮ አቤት ልዩ ነበረ። ጥምቀታችን እኮ ደማቅ ነበረ። አቤት የቅዳሴያችን ድምፅ፣ አቤት የማህሌታችን ድምቀት እያለን ለመጽናኛነት ብቻ እንድንቀመጥ ነው የምትፈልጉት? ትዝታ ብቻ እንድንሆን ነው የምትፈልጉት ነው ወይስ ሕይወት የሚሰጥ ትውልድ መሆን ነው የምትመርጡት? ትዝታ መሆን ካልፈለጋችሁ ኖ አብረን ስንዴ እናብቅል። ታሪክ ብቻ መሆን ያልፈለጋችሁ፣ ሕይወት መሆን የፈለጋችሁ ኖ አብረን ስንዴ እናብቅል። ማክስ ዌበር የሚባል የዚህ የድህረ ዘመናዊነት አቀንቃኝ ስለ እኔና ስለ እናንተ ሲናገር የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ አይኖራቸውም ብሎ ተናግሯል። ወገኔ፣ ለመጽናኛነት ነው እዚህ የምትመጣው ወይስ ለሕይወት ነው? መቅደሳችን መጽናኛ ብቻ ሆኖ እንዲተርፈን ነው ወይስ ተጽዕኖ እንድናሳድር ነው ክርስቲያን የምንሆነው? ኑ አብረን ስንዴ እናብቅላ። በጸጥታ ስራ እንስራ። አረሙ እንዳይውጠን፣ እንክርዳዱ እንዳይበላን ኖ አብረን ስንዴ እናብቅል። ወገኖቼ አንዳንድ ሀሳቦችን እስኪ እናንሳ። እንደኔና እንደናንተ እንደ ኢትዮጵያ አውድ እስኪ እንነጋገር ካላችሁ ወይ አንድ ሰው ያቀረበውን ምክረ ሀሳብ እዚህ ጋር ማንሳት ጥሩ ነው። ቀስ እያልኩ እንደ ወሬ ነው የምነግራችሁ። አንድ ሰው እንዲህ አለ። ከአድዋ ጦርነት በኋላ ለእንግሊዝ ፓርላማ ባቀረበው ጥናት እንዲህ አለ። ምን አለ? አንዲት ሀገር አየሁ፣ ጨዋ ሀገር ናት።
ወንጀል የለባትም። የታረመ መልካም ጸባይ ሰፍኖባታል። ስግብግብነት የለባትም። ስርቆትም አይታይባትም። ይህች ሀገር በጣም ጨዋና የተረጋጋች ናት አለና ይህችን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም። ይህች ሀገር ኢትዮጵያ ነበረች፣ ጨዋነት የነገሰባት፣ መተማመን የነበረባት፣ ወንጀል የማይሰማባት የሱ ገለጻ ነው። ማኩሊን ይባላል በ1872 ይህች ሀገር ኢትዮጵያ ናት አለና በእርግጠኝነት ቀኝ ግዛት የምንገዛት አይመስለኝም አለ። unless we break down the very backbone of this country የዚህችን ሀገር የጀርባ አጥንት ካልሰበርን በቀር አለ። የጀርባ አጥንቷን ካልሰበር ነው በቀር ይህችን ሀገር ቀኝ ግዛት እንገዛታለን ብዬ አላምንም አላቸው። የዚህች ሀገር የጀርባ አጥንቷ ደግሞ አለ የሚሰበረውን የጀርባ አጥንቷን ሲናገር የዚህች ሀገር የጀርባ አጥንቷ ደግሞ አለ ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈሳዊ ትምህርት ቤቶቿና እሷን ተከትለው የመጡ ጥሩ ባህላቶቿ ናቸው አለ። እሷን ከሰበር ቤተክርስቲያኒቱን ከሰበር መንፈሳዊ ትምህርት ቤቶቿን ገለል ካደረግን ይቺን ሀገር ቀኝ እንገዛለን ብሎ ነበር ምክረ ሐሳብ ያቀረበው። እዩ እግዚአብሔርን መፍራትን፣ ልዑልን ማክበርን፣ መንፈሳዊነትን፣ ያማረ ስነ ምግባርን፣ የተዋበ ትሩፋትን፣ አገር መውደድን፣ ሰው ማክበርን የምታስተምረውን እግዚአብሔራዊ ትምህርት ገሸሽ ካደረግን አለ እሱን ከሰበር ነው። ትምህርት ቤቶቿን ከሰበርን፣ የትምህርት መስኳን ከቀየርን አለ ይቺን ሀገር ቀኝ እንገዛታለን፣ የጀርባ አጥንቷ ይሄ ነው ብሎ ምክረ ሐሳብ አቀረበ። ከዛ በኋላ ነው እንግዲህ ምዕመናን ሁላችሁም እንደምታውቁት ከዛ በኋላ ነው እንግዲህ የኢትዮጵያ ቤተክርስቲያን ትምህርት እግዚአብሔርን መውደድን፣ አገርን መውደድን፣ ሰውን ማክበርን፣ ስነ ምግባርን የሚያስተምሩ ትምህርት ቤቶች ከትምህርት ቤቶች ከዩኒቨርሲቲዎች ቀስ በቀስ ተባረው የምዕራባውያንን ስልጣኔ ተከትለው የመጡ ትምህርት ቤቶች እና ትምህርት ስርዓቶች እነዚህን ትምህርቶች አበረሯቸው። መንፈሳዊውን ትምህርት ስለ እግዚአብሔር የሚናገረውን ዕውቀት ገለል አደረጉት፣ እንደማያስፈልግ ተቆጠረ። የትምህርት ሚኒስቴር ስፍራነትን የያዘችው ቤተክርስቲያን ገለል ተደረገች። በዚህ ምክንያት ምን ተፈጠረ? አሁን ያለነው ማንነት ላይ ደረስን። ምን አይነት ማንነት ላይ? የጸብ ልዩነቶቻችን በዩኒቨርሲቲዎቻችን የተነኮሩ ይመስላል። አዎ የተማሩ ሰዎች ነን የሚሉ ሰዎች በትምህርት በጥናትና ምርምር ስም እንድንለያይ ያደረጉን። የልዩነት ታሪካችን በዛ። የዘመናት ቁርሾ የወለዱ ሐውልቶች በጥናትና ምርምር ስሞች ቆሙ። ጥላቻን፣ መለያየትን የሚያመጡ መርዝ ቅስቀሳዎች ምሁራን ከተባሉ ሰዎች መነጩ። ኃላፊነት ከሚሰማቸው ሰዎች ደስ የማያሰኙ የጥላቻ ቁስቆሳዎች ተደመጡ። ይሄ ከምን መጣ? ቅድም ያልኳችሁ አረም ነው። እግዚአብሔርን መውደድን፣ አገርን መውደድን፣ ሰውን ማክበርን፣ ንጹህ መሆንን፣ ስነ ምግባርን የሚያስተምሩ ትምህርቶችን ገለል ተደርገው
እንደ ዝግመተ ለውጥ እንደ ኢቮሉሽን ቲዮሪ አይነት ትምህርቶች ዓለምን ወረሯት። ምን የሚል ሰርቫይቫል ኦፍ ዘ ፊተስት፣ አሸናፊው ይኖራል የሚሉ አይነት ሐሳቦች። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው የሚል ትምህርት፣ ቅደም የሚል ትምህርት፣ አሸንፍ የሚል ትምህርት፣ ብለጥ የሚል ትምህርት ምን አረገ? መገዳደልን አመጣ፣ መነጣጠቅን አመጣ፣ የሰው ማየትን አመጣ፣ ቂምንና ጥላቻን አመጣ። ይሄ እያደገ ይሄው ዛሬ ድረስ መገዳደልን አመጣ። ይሄው አሁንም አላበቃንም። ባለፈው የቀበርነው አላረመንም። ገና ጦርነት ለመክፈት እያቆበቆብን ነው። ከየት መጣ? እንዲህ ያለው አረም ከሆነ ትምህርት ነው። አንድ ፕሮፌሰር፣ ኢትዮጵያዊ ፕሮፌሰር እንዲህ ይላሉ። ነገሬ የኔ ብቻ እንዳልሆነ እንድታው፣ ዝም ብዬ በግምት እያወራው እንዳልሆነ እንድትረዱ የአንድ ፕሮፌሰር ቃል ጠቅሳለሁ። እንዲህ ይላሉ። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች ይላሉ። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊው ትምህርት ቤት ውስጥ ግን ተሸንፋለች ይላሉ። በጦር ሜዳ ያሸነፈች፣ በዘመናዊው ትምህርት ቤት ግን የተሸነፈች ሆነች ይላሉ። የምዕራባውያንን ምስጢር ማወቅ አልቻሉም። የማለያየት ምስጢር፣ የማጋደል ምስጢር፣ የማናከስ ምስጢር፣ እግዚአብሔርን የማስተው ምስጢር፣ ወንድምን የማፍቀርን ማስተውን ምስጢር ማወቅ አልቻሉም ይላሉ። ስለዚህ በትምህርት መስክ ተሸነፍን፣ በስርዓተ ትምህርታቸው አሸነፉን ይላሉ እኚህ ሰው። ወገኖቼ ትምህርት ጥሩ ነው፣ ግን የዚህ ዘመን ስልጣኔ እንዳጠቃላይ ስናየው ስጋዊ ኑሯችንን አቅልሎልናል፣ እሰየው። ነፍሳችንን ግን አክብዷታል። ነፍሳችን ግን ከብዷታል። በኃጢአት ከብዷታል፣ በርኩሰት ከብዷታል፣ በጥላቻ ከብዷታል፣ በቂም ከብዷታል፣ በጸብ ከብዷታል፣ በነውር ከብዷታል፣ በርኩሰት ከብዷታል እኮ ምዕመናን። ምን ያልተሰራ ርኩሰት አለ? እግዚአብሔር የሚጠላቸው ነገሮች ሁሉ በደንብ እየተቀመሩ እየተሰሩ ተቋማዊ የሆኑ አይደለም። አያችሁ፣ ነፍሳችን ከበዳት ያልኳችሁ ለዚህ ነው። የስጋ ኑሮን አቀለለልን ሳይንስ፣ የነፍሳችንን ግን አከበደብን። ቶማስ ኦምቴ የተባለ ሰው በ18ኛው መቶ ክፍለ ዘመን እንዲህ ብሎ ነበር። በመጪው ዘመናት ይላል፣ አሁን ያሉትንና ወደፊት የሚመጡትን ዘመናት ማለቱ ነው። ሰው ማህበራዊ ሳይንስ አመለካከቶችን እያገነነ ሃይማኖታዊ አስተሳሰቦችን እያኮሰሰ ይሄዳል ይላል። አያችሁ፣ ሃይማኖት ይኮስሳል፣ ዘመናዊ ሳይንስ ያብባል ባዮች ነበሩ። እሱ እየተፈጸመ ነው ያለው። ለዚህ ነው ቅድም ያልኳችሁ በምዕራቡ ዓለም ሃይማኖት የለሽ ትውልድ እየተፈጠረ ያለው፣ አረሙ እየወረረ ያለው። ለዚህ ነው ወገኖቼ ምዕመናን፣ እውነት እንነጋገር ከተባለ ይሄ ሁሉ ስልጣኔ ሰላምን ማምጣት ቻለ? ይሄ ሁሉ ዕውቀት ፍቅርን መፍጠር ቻለ? ይሄ ሁሉ ምርምር እርቅን ማምጣት ቻለ? ይሄ ሁሉ ፍልስፍና የጦር መሳሪያ ቅነሳን አደረገ? አልቻለም። እንደውም የበለጠ እየከፋ መጣ። ዓለም በክፋት እየባሰ ሄደ። የተባበሩት መንግስታት በር ላይ የነብዩ ቃል ተጽፏል። ጦራቸውን ማጭድ ሰይፋቸውንም ማረሻ ያደርጋሉ የሚለው ጥቅስ ለስሙ ተለጥፏል።
ዓለም ግን ይህን ማድረግ አልቻለችም። እንደውም እያያችሁ ነው። ጦሯን ወደ ድሮኗ ቀይራ ሰይፏን ሰርጓጅ መርከብ ሰርታበታለች። ጥቂት የሚበቃቸው መሳሪያዎች ታጥቃለች። አያችሁ፣ መንፈሳዊነት ከምድራችን ሲርቅ፣ እግዚአብሔርን መፍራት ሲወገድ፣ ፍቅር ሲጠፋ፣ ሰላም ወጣ። ይሄንን ማድረግ አልቻለም ትምህርት። ያ የምዕራባውያን ትምህርት እዚህስ አብሮ ሚበላ አብሮ ሚጠጣ፣ አንተ ትብስ አንቺ ትብስ የሚባባለው ህዝብ በዚህ ትምህርት ምክንያት ይሄው አሁን የኔ ነው በሚል ጦስ ስንት ሚሊዮኖችን ቀበር። ይህ ከየት መጣ? አረሙ ነዋ። የትምህርት ያ የልዩነት የትምህርት ዓለም ዘርዝር ብትሉኝ ዘረዝረዋለሁ። ለቦታው ስለማይመች ብዙ ጉዳይ ስላለብን አረም እየዘረዘር እኛም መድከም ስለሌለብን ነው። ግን እውነት እንነጋገር ከተባለ ሌብነት ተወድሶ በዚህ ዘመን አይደል ታማኝነት ኮሶ የምናየው። ሌባው፣ ሙሰኛው የገባው፣ ታማኙ ያልገባው የሚባለው በዚህ ዘመን አለ። የሰረቀው የተተኮሰ፣ ጨዋ የሆነው የታመነው ደግሞ የተንኳሰሰ ተብሎ የሚተቸው በዚህ ዘመን አይደል? እኛ እንኳን እንደዚህ አይደል አስተሳሰባችን። አንዳንዶቻችን ንጽህና በርኩሰት ፊት ያፈረው በዚህ ዘመን ነው። ድንግልና በዘማውያን ፊት ማፌዣ የሆነው በዚህ ዘመን ነው። ዘረኛ አለመሆን ያስኮንናል። ይሄኛ ቤትም ድረስ መጥቷል። አረም ወሮናል። ታዲያ እንደዚህ እየተዋጥን መቀጠል አለብን? ምዕመናን አይደለም። እና ምን እናድርግ? እግዚአብሔርን በማወቅ እግዚአብሔርን በጥልቀትና በሕይወት ወደምታውቅ ትምህርት ዕውቀት ከፍ እንበል። ስንዴ እንሁን። እግዚአብሔርን እንወቀው። አባቴ ሆይ አንተን ማወቅ የላከውን ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት ይላል። እግዚአብሔርን ማወቅ የዘላለም ሕይወት ነው ወገኖቼ። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። እግዚአብሔርን ካለማወቅ የተነሳ ዓለም እየጠፋ ነው። ምዕመናን እኔና እናንተ እግዚአብሔርን በማወቅ ስንዴ እንሁና፣ ስንዴ እናብቅላ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን የሚፈራ ትውልድ በማፍራት ስንዴ እናብቅላ። የእውቀት ሁሉ ምንጭ እግዚአብሔርን ማወቅ ነው። እሱን በማስቀደም ኑ አብረን ስንዴ እናብቅላ። ኑ ስለ እግዚአብሔር እያወቅን ስለ ልዑል እየተማርን ስንዴዎች እንሁና። በትምህርትም በሕይወትም እግዚአብሔርን ወደ ማወቅ እንምጣ። ጥልቀቱ ምጥቀቱ ለመታወቅ የሚያልፈውን የእግዚአብሔርን ፍቅር በመቅመስ ስንዴ እንሁና ወገኖቼ። እኔና እናንተ መጀመሪያ ስንዴ እንሆን። ስንዴ ከማብቀላችን በፊት እግዚአብሔርን የሚያውቁ ስንዴዎች፣ ስነ ምግባርን የታጠቁ ስንዴዎች፣ በትሩፋት የበረቱ ስንዴዎች፣ ዓለምን በምግባራቸው የሚያንጹ ስንዴዎች እንሁና። ኑ አብረን ስንዴ እንሁን። ኑ አብረን ስንዴ እናብቅል። ነውርን የሚጸየፉ ስንዴዎች፣ ክፋትን የማይወዱ ስንዴዎች፣ ወንድምን የሚያፈቅር ስንዴዎች እንሁና። ለእኛ እንዲደረግ የማንፈልገውን በወንድማችን ላይ የማናደርግ ወርቃማውን ሕግ የምንፈጽም ስንዴዎች እንሁና። እግዚአብሔርን በማወቅ ከኮከብነት ወደ ጨረቃነት፣ ከጨረቃነት ወደ ፀሐይነት እንሸጋገራ። ስንዴዎች እንሁና። ዓለምን ጥሮች በመሆን አረሙን እናሸንፈዋ። ስንዴ እንሁና። ስንዴ እናብቅላ። ስንዴ እንሁና።
ሳይንሳዊ መሆን መልካም ነው። ክርስቶሳዊ መሆን ግን ከዚህ ሁሉ በላይ። የዚህን ዓለም እውቀት መያዝ ክፉ አይደለም። እግዚአብሔርን ማወቅ ግን ከዚህ ሁሉ ጋር አይተካከልም። የበለጠ ወደ እግዚአብሔር በመቅረብ መንፈሳዊ ሕይወትን በመኖር ምርጥ ስንዴዎች እንሁና ክርስቲያኖች። የሚበልጠውን የሕይወት ገንዘብ እናድርጋ ስንዴዎች። የተወደዳችሁ ክርስቲያኖች፣ ያ ቅድም የነገርኳችሁ ስንዴ አብቃይ በትምህርት እኮ ነው ያን የግብፅን ቤተክርስቲያን አሸብራቂ ያደረገው። የካህናት ማሰልጠኛዎቻችንን በማጠናከር ስንዴና አብቅላ የተማሩ ካህናት፣ የተማሩ ዲያቆናት፣ እግዚአብሔርን የሚፈሩ ካህናት፣ እግዚአብሔርን የሚፈሩ ዲያቆናት፣ በክርስቶስ ፍቅር በእግዚአብሔር ፍቅር የሚቃጠሉ አገልጋዮች በማፍራት ስንዴና አብቅላ የእግዚአብሔርን ቃል የሚያስተምሩ የሕዝብን ልብ የሚያቃጥሉ አገልጋዮች የሚፈሩባቸውን ተቋማት በማገዝ ስንዴና አብቅላ፣ ስንዴና አብቅላ። ስንዴን እንደ ነገሩ ሳይሆን ጥልቅ መንፈሳዊ ሕይወት የሚፈራባቸው የማሰልጠኛ ማዕከላት ከፍተን አገልግሎታችንን እናጠናክር። ስንዴና አብቅላ። ወጣቶችም ወደ እነዚህ ትምህርት ቤቶች ግቧ፣ እግዚአብሔርን አገልግሏ። ኑ አብረን ስንዴና አብቅላ። አንዳንዶቹ ካህናት፣ አንዳንዶቻችሁ ዲያቆናት ደግሞ የቻላችሁም ከፍ ወዳለ ማዕረግ ለመድረስ ኑ ተማሯ፣ እግዚአብሔርን አገልግሏ። ዓለምን ከምታገለግሉት በላይ እግዚአብሔርን ወደ ማገልገል ኑ አብረን ስንዴና አብቅላ። የቤተ ክርስቲያን የመሪዎች ማሰልጠኛ ማዕከላት የሉንም። ኑ አብረን የቤተ ክርስቲያን ማሰልጠኛ ማዕከላት የመሪዎች በመክፈት ስንዴና አብቅላ። ኑ ሰንበት ትምህርት ቤት ወጣቶችን በማጠናከር ስንዴና አብቅላ። ልጆቻችንን ወደ እነዚህ ተቋማት በማስገባት ስንዴ አድርገን እናውጣ። ኑ አብረን ስንዴና አብቅል። መተቻቸት ይቅር፣ መነቃቀፍ ይቅር፣ መወጋገዝ ይቅር፣ መነካከስ ይቅር። ኑ አብረን ስንዴና አብቅል። ኑ አብረን ስንዴና አብቅል። ኑ አብረን ስንዴና አብቅል። ምዕመናን፣ አንድ ጽሑፍ ላንብብላችሁ። የዚህ የአረሙ ዓለም የእንክርዳዱ ዓለም ሰው የተናገረውን ነው ማነብላችሁ። መጻኢውን ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በጸጥታ ስሙኝ። መጻኢውን ለመቆጣጠር ይላል፣ የሚመጣውን ዘመን ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። ከዛስ መማሪያ ክፍል መሆን ያለበት እንደሚሆነውም የድሮና የአዲሱ መጋጫ መድረክ ነው ይላል። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱ እምነት ጋር እናጋጫለን ይላል። ኒው ኤጅ ሙቭመንት የሚሉት ሰሞኑን የምትሰሙት ሃይማኖት መሰል እንቅስቃሴ ከሱ ከአዲሱ የሰብአዊነት እምነት ጋር እናጋጨዋለን ክርስትናን። የት? የህዝብ ትምህርት ቤቶች። እነማ ጋር? ህፃናት ላይ ይልልሃል። አረሙን የት እንደሚተክሉት አየህ? የህዝብ ትምህርት ቤቶች ውስጥ፣ ምንም ግራና ቀኝ የማያውቁ ህፃናት ውስጥ። ታዲያስ ኦርቶዶክሳውያን ልጆቻችን የሚማሩባቸው ስነ ምግባርን እግዚአብሔርን ከመፍራት ጋር እግዚአብሔርን ከማወቅ ጋር የሚማሩባቸው ጠንካራ ትምህርት ቤቶች አያስፈልጉንም? ልጆቻችንን አረሞች እንዲያስተምሩ ልንፈቅድ ይገባል። ግብረ ሰዶማዊነትን ካልተማሩ የሚሉ መረን የወጣ ሩካቤን ከሚያለማምዱ ልጅህን እዛ ትልከዋለህ። ገንዘብ ካለ ሰብሰብ አድርገህ ምን አለ እግዚአብሔርን ማወቅ የሚማርበት ትምህርት ቤት እዚህ አካባቢ ብትከፍቱላቸው።
ሁሉንም ማውገዝ አይደለም፣ ግን እመነኝ እዛ ደጅ የተደረገው ምዕራባውያን ጋር እዚህ ደግሞ መምጣቱ እኮ አይቀሬ ነው። ኑ ሰብሰብ ብለን አብረን ስንዴ ማብቀያ ስነ ምግባርን ከሃይማኖት ከእውቀት የሚማሩባቸው ትምህርት ቤቶች እንክፈታ። ኑ አብረን ስንዴ እናብቅላ። ገንዘባችሁን እያፈጠጣችሁ ብታዩት ምን ልታመጡበት? ይልቅ ሰው ስሩበት፣ ገዳማትን እርዱበት፣ የአብነት ተማሪዎችን ስፖንሰር አድርጉበት። የቤተ ክርስቲያን 2 ጡቶችን ገዳማትንና የአብነት ትምህርት ቤቶችን አንዱ በጸሎት አንዱ በእውቀት የሚሄዱበትን እነሱን አግዙበት። ይልቅ የመንግስተ ሰማያት ቤታችሁን ገንቡት። ይልቅ እዚህ ምድር ላይ 2 3 4 ቤት ከምትሰሩ የሰማይ ቤታችሁን ገንቡበት። ኑ አብረን ስንዴ እናብቅል። ኑ ጊዜው ሳይረፍድ የሰንበት ትምህርት ቤት ወጣቶችን አጠናክሩበት። እዚህ ቁጭ ብላችሁ የምታዩ ወጣቶች ኑና ሰንበት ትምህርት ቤት ግቡና ጉልበታችሁን ለእግዚአብሔር ሰውበት። በጉብዝና ጊዜያችሁ ተንበርከኩለት፣ አገልግሉት፣ በርቱና ራሳችሁን አድኑ። ከዚህ ክፉ ዓለም ውጡ፣ ዳኑ፣ ስንዴ ሁኑ። ኑና ግቡና ዳር ቆሞ መተቻቸቱን መነቃቀፉን ተውና አገልግሉ። ብዙ አገልግሎቶች አሉ። ኑና አገልግሉ። ኑ አብረን ስንዴ እናብቅል። ኑ አብረን ስንዴ እናብቅል። የምትማሩትን ያዙ፣ በቅጡ ያዙ፣ በደንብ አደራጁ፣ ስትጠየቁ መልሱ። በሕይወትም በእውቀትም በልጽጉ። ስንዴ ሁኑ ምዕመናን። ዘላለም ተማሪዎች አትሆኑ። ከፍ ብላችሁ ደግሞ ወደ አስተማሪነት ተዘጋጁ። የሰንበት ትምህርት ቤት ኮርሶችን ውሰዱ። የተዘጋጁ መጻሕፍትን አንብቡ። በማህበራዊ ሚዲያ የሚለቀቁ የሊቃውንትን ትምህርት ተከታተሉ። ማስታወሻ ይዛችሁ አጥኑ። ራሳችሁን ስንዴ አድርጉ። ከዚህ ክፉ ዘመን ጠብቁ። ኑ አብረን ስንዴ እናብቅል። ሌላ ስንዴ ማብቀያ ቦታ ልጠቆም። ምዕመናን በተለይ ይህንን ከልብ እንድትሰሙኝ ይፈልጋለሁ። ኤሪክ ቤሊስ የተባለች አንድ የዚህ አዲሱ የሰብአዊነት እምነት አንቀሳቃሽ እንዲህ ትላለች። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና ትላለች። የቀድሞውን ክርስትና ለማጥፋት በዋናነት አሁን ያለው ቤተሰብ መዋቅርን ማጥቃት አለብን ትላለች። ለዚህ ነው አንዴ ግብረ ሰዶማዊነት፣ አንዴ ፌሚኒዝም፣ አንዴ ምንትስ እያሉ የሚመጡብህ። በዋናነት ቤተሰብህን የሚንዱት ክርስትና እንዳይቀጥል ስለሚፈልጉ ነው። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ስለሆነ ክርስትናን ለማጥቃት ቤተሰብን ማጥቃት አለብን ነው። አንተና ለልጅ ሃይማኖትን የምታወርሰው ልጅ የት ነው? ልጅሽ የት ነው? እሱን ማቋረጥ የሚፈልጉት ቤተሰብን በማድከም ነው ወገኖቼ። ኑሮን በማስወደድ በማድከም ወገኖቼ። የፈረሱ ቤተሰቦች፣ የተጎሳቆሉ ባለትዳሮች፣ የተተዉ ልጆች፣ መረን የወጡ ግንኙነቶች፣ የኃጢአት ያልተረጋጋ ማህበረሰብ መፍጠር ለነሱ ክርስትናን ለማቋረጥ መንገዳቸው ነው ወገኔ። አረም ይላል ነው። ስንዴ አብቅላ አንተ። እነሱ ክርስትናን ለማቋረጥ ቤተሰባዊ መዋቅርን የሚያዳክሙ ከሆነ አንተ ኦርቶዶክሳዊ ሆይ ይህን እንደ መልእክትና እንደ ቤት ስራ ይዘው ሂድ። ቤተሰብህን አጠናክራ። የጋብቻን ዓላማ ተረዳ። የጋብቻ ዓላማ ጽድቅ ነዋ። ጽድቅ መሆኑን የተረዱ ስንዴዎችን እናብቅላ። ዝም ብለው የሚገቡ ዝም ብለው የሚወጡ አይደለም። ጽድቅን ለመፈጸም እንደሚገቡ የሚያውቁ፣ ጽድቅን እንደሚፈጽሙ የሚያውቁ ስንዴዎችን እናብቅላ። ቅዱስ አትናቴዎስ ቅዱስ ባስልዮስም እንደተናገረው ሁለቱ የህይወት መንገዶች የሚላቸው ምንኩስናንና ጋብቻን ነው። የጽድቅ ህይወት ነው የምንፈጽመው። ወጣቶች አግቡ።
ጽድቅ ነው። በዝሙት ተወግተን እንዳንጣል ማረፊያችን የተቀደሰ ጋብቻ ነው። ጽድቅን ፈጽሙ በጋብቻ በኩል መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። አትርከሱ፣ በማግባት ተቀደሱ። ስንዴ ሁኗ። የጥፋት ተባባሪዎች ለምን ትሆናላችሁ? ሳታውቁ ተባባሪዎች እንዳትሆኑ ነው እኛ ምን ነግራችሁ። የማያውቅ ሰው ለማያውቀው ጥቃት መጋለጥ ብቻ አይደለም፣ ለአጥፊዎችም ተባባሪ ነው የሚሆነው። እኛ ቤትም የአጥፊዎች ተባባሪ ሆኑ አሉ። ምን ያደርጋል? ምንዘር ቅድም ያለውን ነው። መነቃቀፍ አይጠቅመንም። ይልቅ ስራ እየሰራን ስንዴ የሆንን አረሙን ማሸነፍ አለብን። ጽድቅን የሚፈጽም ስንዴዎች እናፍራ። የተባረከ ትውልድ የሚሰሩ ስንዴዎች ሁኗ። እዚህ ከመጣችሁ ካልቀረ ስንዴዎች ሁኗ። መልካም ጋብቻን የምትመርጡ የጽድቅ ህይወትን የምትመሰርቱ ስንዴዎች ሁኗ። ይህንን ጽድቅ ሊያስቀር የሚችል ጥቅሙን ሊያስቀር የሚችል ፈተናን የሚታገሱ ተጋቢዎች ስንዴዎችን እናብቅላ። ፈተና አለው፣ ፈተናውን የሚታገሱ ችግር አለው፣ ችግሩን የሚያልፉ መከራ አለው፣ መከራውን ታግሰው አክሊል የሚቀዳጁ ተጋቢዎች ስንዴዎችን እናምርታ። ኪዳናቸውን የሚያስቡ ሁሌ በእግዚአብሔር ፊት የገቡትን ቃል ኪዳን በመስቀሉ ፊት በመጽሐፍ ቅዱስ ፊት የገቡትን በካህኑ ፊት የገቡትን በእግዚአብሔር ፊት የገቡትን ኪዳን የሚያስቡ ስንዴዎችን እናብቅላ። ችግሮቻቸውን እንጂ ትዳራቸውን የማይፈቱ ስንዴዎችን እናብቅላ። ትዳራቸውን የሀሳብ መስጫ የማያደርጉ ያመጣ እየሰሙ ትዳራቸውን የማይበጠብጡ ስንዴዎችን እናብቅላ። ስንዴዎችን እናብቅላ። ስንዴዎችን እናብቅላ። በግልጽነት ችግሮቻቸውን የሚወያዩ እንጂ የማይደባበቁ ስንዴዎችን እናብቅላ። ስለ ሰርጋቸው ቀን ሳይሆን ስለ ሰማያዊ የጽድቅ ሰርጋቸው የዘላለም ሰርጋቸው የሚያስቡ እጮኞችን ስንዴ አድርገን እናብቅላ። ስለ ቬሎ ልብሳቸው ሳይሆን ስለ ጽድቅ ልብሳቸው ስለ ኢየሱስ ክርስቶስ የሚያስቡ እነሱን አይነት ስንዴዎች እናብቅላ። የተባረኩ ልጆችን በጸሎት እናብቅላ። ቤተ እግዚአብሔር በመላክ እናብቅላ። እዚህ በማምጣት በማኖር እናብቅላ። ፕሌይ ስቴሽን ላይ አንጣላቸዋ። እርባና ማያመጣ ኳስ ላይ አንጣዳቸዋ። እኛን ዝም እንዲሉልን ለዘላለም ዝም ብለው እንዲኖሩ ጌም እና ታብሌት እየሰጠን አናፍዛቸዋ። በሽተኛ እናድርጋቸዋ። የጀርባ አጥንታቸውን አንስበረዋ። የአእምሮ ዲስኦርደር መበላሸት አንፍጠርባቸዋ። አምጧቸው ስንዴ አብቅሏ። እዚህ ጸልዩላቸው፣ አልቅሱላቸው፣ ምሯቸው፣ መንገድ ሁኗቸው፣ ጊዜ ስጧቸው። ስንዴ አብቅሏ። አስቀድሞ ለቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ይላል እግዚአብሔር ቃል። አንተ ክርስቲያን ሁንና ልጅህንም ክርስቲያን አድርገዋ። አንተ አስቀዳሽ ሁንና ልጅህንም አስቀዳሽ አድርገዋ። አንቺ ዘማሪ ሁንና ልጅሽንም ዘማሪ አድርገዋ። አዎ ኑ ስንዴ እናብቅላ። ስንዴ እናብቅላ። ስንዴ እናብቅላ። በልጆችና በወላጆች መካከል ያለውን ተግባቦት በሚሰብር ዓለም ውስጥ ልጆችና ወላጆች አንድ ላይ ይኑሩ። ቴሌቪዥኑ ካላስፈለገ ይዘጋ። ምን ያደርጋል? እናንተ ሳታወራ ቴሌቪዥኑ ያወራል፣ እናንተ ዝም ትላላችሁ። እንዴ ጤነኛነት ነው እንዴ? አይሆንም። ስልኩ የሚዘጋ ለጥቂት ጊዜ የሚጠቅም ጉዳይ ላይ ብቻ እናውለው። ሚስትም ባልም ስልክ ላይ ምንም የማይጠቅም ወሬ ላይ የማይለወጥ ነገር ላይ አረም ላይ ይልቅ ስንዴ አታበቅሉ። ብልጦናችሁ ነቅታችሁ ልብ አንጠልጣይ ፊልሞችን እያያችሁ ተንጠልጥላችሁ ልትቀሩ ነው እዚህ ዓለም ላይ። ተውት እንጂ ተውት። ንቁ ሁኑ እንጂ ይግባችሁ እንጂ ዓለም ምን እየሰራ እንደሆነ ይግባችሁ እንጂ። ድሮ ታስታውሱ ከሆነ የታሰረ በገመድ የታሰረ ስልክ ነበር የምናወራው።
አሁን ስልኩ የሚንቀሳቀስ ሆነና እኛን አሰረንና ቀራ። እኛ ታሰርን፣ ስልኩ ተለቀቀ፣ አበቃ። ረቂቅ የሆነ ዓለም እንዴት እየጠመደን እንደሆነ ተመልከቱት። ልጅህንም እንደዚህ አታበላሸው። ምን ይማራል ብላ አስባ። ታዲያ ይህን ትውልድ ለማዳን አንተ ቢያንስ እንዲያትሆንም ልጅህን ለመታደግስ እንዲያትሆን። ያ አባት ትዝ አይላችሁም? አያየውም ልጁን አሉ። ጠባ ስራ ነው፣ መሸ ስራ ነው፣ ከልጁ ጋር አይታይም። ልጅየው አንድ ቀን ምን ጠየቀው አሉ? አባዬ አቤት፣ ለመሆኑ ስንት ብር ነው የምታገኘው ስራ ቦታ በቀን? ይህን ያህል ብር። ልጆቼን ብር ያዘና አሉ ከጥቂት ቀናት በኋላ አባቱን፣ አባዬ እንዲህ አይነት ብር አበድረኝ፣ ያችን ቅድም የነገረውን ብር። ልጄ ምን ያደርግልሃል? አይ ፈልጌው እኮ። ምን ሊያደርግልህ? አበድረኝ ግድ የለህም እኮ። ምን ሊያደርግልህ? አንተ ለእኔ ካበደርከኝ በኋላ እኔ ያንን ብር ከፍልህና አንድ ሙሉ ቀን ከኔ ጋር ትውላለህ አለዋ። አባቱን የናፈቀ ልጅ ምንድን ነው የሚያደርግላችሁ? የፖለቲካ ምን ልናመጣ ነው? ስልካችንን ስክሮል እያደረግን መከራ ምን ብለው ይልቅ እጆቻችንን ወደ ሰማይ አንዘረጋ። ይልቃና አይናችንን በስልክና በቴሌቪዥን በጌምና በፕሌይስቴሽን በኳስ ያነወዘ ትውልድ እንዴት ያሳዝናል። መጠጥ ቤቱን ተመልከቱት፣ ቢራ ቤቱን ተመልከቱት፣ ጫት ቤቱን ተመልከቱት። ስንዴና አብቅል ተው ቶሎ። እኛ ምን ሰራውን ነው ልጆቻችን የሚያዩት? እኛ ምን ሆነውን ነው የሚሆኑት? ከዛ በላይ ነው የሚሆኑት ወገኖቼ። የታረመ ንግግር፣ መልካም ክርስቲያናዊ ህይወት፣ አንዲት አቡነ ዘበሰማያት የማታ ማታ ልጆች ሰብስቦ ጸሎት፣ በሳምንት አንድ ቀን የቅዱሳት መጻሕፍት ንባብ መርሃ ግብር፣ ሰንበት ትምህርት ቤት አምጧቸው፣ ለምኗቸው፣ አድኗቸው። ስንዴና አብቅላ ትውልድ እናድና። ኖ አብረን ስንዴ እናብቅል። ኋላ እናለቅሳለን። ይሄው ያልያዝነው ትውልድ ዳረስ ያስለቅሰን የሚኖረው። ትላንት አርፍደናል። ከነገ ግን መዘግየት የለብንም። ኦርቶዶክሳውያን ምዕመናን እቤት አስተምሯቸው፣ እቤት ክርስቶስን አሳውቋቸው፣ እቤት ክርስቲያናዊ ህይወትን አለማምዷቸው፣ እቤት መንፈሳውያን አድርጓቸው። ጨዋዎች የታረመ መልካም ጸባይ እንዲያደርጉ ተጋደሉላቸው። ስንዴ አብቅሉ፣ እቤት ውስጥ ስንዴ አብቅሉ። በሊባኖስ በነበረው የእርስ በርስ ጦርነት ታስታውሳላችሁ? አንድ ታሪክ አንብቤያለሁ። እርስ በርስ ነበር የተጣሉት የተደማሙት። ያን ሁሉ ጉድ ህፃናት አይተዋል አሉ እዛ ከተማ። እና እርቅ ሆነና የተጣሉትም ታረቁና ትምህርት ቤትም ተከፈተና አንዲት የስዕል መምህርት ተማሪዎቿን ስዕል ሳሉ አለቻቸው ይባላል። ህፃናቱም ስዕል መሳል ጀመሩ። የመጀመሪያዋ ህፃን የሳለችው አባቷ ሞቶ ፀጉሯ ተንጨብርሮ የምታለቅስ ሴት ልጅ ሳለች። የስዕል መምህርቷ ስታይ ደነገጠች። ያየችው ነው አይሳለችው። ሞት አየች፣ ሞት ሳለች። ሐዘን አየች፣ ሐዘን ሳለች። መንጨባረር አየች፣ መንጨባረር ሳለች። ወደ ሁለተኛው ተማሪ ስትሄድ ሁለተኛው ተማሪ ደግሞ መኪና ላይ የተጠመደ መሳሪያ ስሎላቸዋል። ያየው ነው ሲመላለሱ። ሌላ ምን አየ? ለጥቂት ዓመታት ያየው ይሄንን ነው። ወደ ሶስተኛው ህፃን ስትሄድ ሶስተኛው ህፃን ግን አስገራሚ ነገር ስሏል። ምን? አናናስ የሚመስል ነገር ስሏል። መምህርቷ አናናስ ነው አለች። ግን ገረማት። ከልጆቹ የተለየ ምን አይነት ስብዕና ቢኖረው ነው እንደዛ አይነት ክፉ ነገር ያልሳለው? እንዴት አናናስ ሊስል ቻለ ብላ ጠየቀችው አሉ። መምህርቷ ማሙሽ አቤት እንዴት አናናስ ሳልካለችው አሉ። ማሙሽ ምን አላሉ? ቲቸር አናናስ እኮ አይደለም አቶሚክ ቦምብ ነው አላት አሉ። ወዳጄ ፈገግ እንድትል ብዬ አይደለም። አናናስ ነው የምትስልበት በልቡ ወይስ አቶሚክ ቦምብ ነው የምትቋጥርበት ቤት? ስንዴ አብቅል ቤትህ። የታረመ መልካም ንግግር፣ የተፋቀረ ቤተሰብ፣ የሚጸልይ ቅዱሳት መጻሕፍትን የሚያነብ ገድላትን፣ ድርሳናትን፣ ተአምራትን በሳምንት ዝክር የሚያዘክር
ገዳማት የሚሄድ የሚያስቀድስ የሚቆር ካህን የሚጎበኘው ቤተሰብ ስንዴ አብቅሏ። የሩሲያ ኮሙኒስት ነገሬን ልጠቅልል። የሩሲያ ኮሙኒስት የሩሲያ ኦርቶዶክሶችን የሚያስቸግረው ስታሊን በነበረበት ዘመን እንዲሆነ ይባላል። ስታሊን ምን አላቸው አሉ? ጳጳሳቱን ሰበሰበና ወይ ትቀድሳላችሁ ወይ ታቆርባላችሁ ወይ ታጠምቃላችሁ ወይ ደግሞ አላቸው ትሰብካላችሁ። ከሰበካችሁ ምስጢራተ ቤተ ክርስቲያን አትፈጽሙ፣ አትቀድሱም፣ አታጠምቁም፣ አታቆርቡም። ካጠመቃችሁ ካቆረባችሁ ከቀደሳችሁ ደግሞ አትሰብኩም አላቸው ጳጳሳቱ። እንዴት ይሆናል ይሄ የቤተ ክርስቲያን ስራ? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪ መስማት፣ ማመን፣ መጠመቅ፣ መቁረብ የለም። ጨነቃቸው ጳጳሳቱና እናቶቻቸውን አማከሯቸው አሉ። እናቶችን ሰብስቦ ምን እናድርግ? ስታሊን እንደዚህ ያለን ነው አሏቸው አሉ። እናቶች ሱባኤ እንያዛሉ። ሱባኤ ያዙ። ከሱባኤው መልስ ምን አሉ መሰላችሁ? እናቶች ብፁዓን አባቶች እናንተ ቤተ መቅደስ ክፈቱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን ቤታችን እናስተምራለን አሉ። ልጆቻቸውን በቤት አስተማሩ፣ ካህናቱ በመቅደስ አቆረቡ። ዛሬ ያለችው 90% ኦርቶዶክስ ሩሲያ በእናቶች ስብከት በአባቶች ምስጢር ነው የጸናችው። ኑ አብረን ስንዴ እናብቅላ፣ ዋዛ ፈዛዛ ይቅራ፣ የምር ክርስትናውን ያዙታ። ኑ አብረን ስንዴ እናብቅል። ልጆችን በመስራት ለሕፃናት ትኩረት በመስጠት ኑ አብረን ስንዴ እናብቅል። የመጨረሻው የስንዴን ቦታ ተናግሬ ግን አበቃለሁ። እየሰማችሁኝ ነው? ድምጼ ይሰማል? እሺ፣ ግሩም ነው ከሰማችሁኝ። ግን የቤት ስራን የምነግራችሁ እንደ ዓመቱ ማጠቃለያ መልእክት ነው። የመጨረሻው ስንዴ ማብቀያው ቦታ የት እንደሆነ ታውቃላችሁ? የት ይመስላችኋል? ይኸውላችሁ፣ ይሄ መቅደሳችን የሚከፈተው፣ ይሄ መስዋዕታችን የሚሰምረው፣ ይሄ ቅዳሴያችን የሚቀደሰው፣ ይሄ ቁርባናችን የሚሰዋው ካህናት ሲኖሩ ብቻ ነው። እየሰማችሁኝ ነው? ማንም ተነስቶ አይከፍተው። ማንም ያለ ካህናት እግዚአብሔር የመዳናችንን ምስጢር በማንም አይፈጽመው። ካህን ሲኖር ብቻ ነው ቤተክርስቲያን የምትኖረው ወገኔ። ስለዚህ ካህናቶቻችንን እንደግፋቸው። ስንዴ እናብቅላ ሲሆን ጧፍ፣ ዕጣን፣ ዘቢብ፣ ምንጣፍ ብቻ አይደለም። ኑ ልጆቻችሁንም ለክህነት ስጧ፣ ካህን አድርጓ፣ ክብረ ክህነትን ጠብቋ። ካህናት አርጓቸው፣ ዲያቆናት አርጓቸው፣ መቅደስ የሚከፍቱ ሙጃ ሳይሆን ዕጣን እንዲል የሚያበቁ፣ ክርስትና እንዲቀጥል፣ መቅደሳችን ተከፍቶ እንዲቀጥል፣ ማህሌታችን እንዲደምቅ፣ ቅዳሴያችን እንዲቀጥል፣ ትውልድ እንዲሸጋገር፣ ቁርባን እየቆረበ እንዲኖር፣ ንስሐ እየገባ እንዲቀጥል። ይሄንን ክህነት አትናቁት። አንዳንዶች እኛን ደካሞችን እያያችሁ የእግዚአብሔርን ስራ አትናቁት እባካችሁ። እግዚአብሔር በማንም ደካማ ይሰራል። እግዚአብሔር እስመ ካህን ሕጹጸ ምግባር ከመ ማኅቶት ዘሰሙቱ ይላል። ምግባር የሌለው ካህን እንደ ሰም መብራት ይቀልጣል። እግዚአብሔር ግን ጸጋ ሲሰጥ ይቀጥላል፣ ጸጋ ሲሰጥ ይኖራል። በካህኑ ድካም የሚቋረጥ የእግዚአብሔር ጸጋ የለም። አሁን የሚፈለገው ልጆችን ከአባቶች፣ ካህናትን ከልጆቻቸው የሚያቆራርጥ ትውልድ ነው። ለምን መሰላችሁ? የመንፈሳዊ አባቶቻችንን የመሪነት መንፈስ፣ የመሪነት ሚና መቀነስ ይፈልጋል ይህ ዓለም። እነሱ ካልተረጋጉ እናንተንና እኛን አይዙ፣ አይመሩም፣ አይቆጣጠሩም። ስለዚህ የተወደዳችሁ ክርስቲያኖች፣ ዲያቆናት፣
ካህናትን ከማፍራት ባሻገር እንርዳቸው፣ እናግዛቸው። በጉድለታቸው በኩል ቅድም እንዳልኳችሁ ትችትና ነቀፌታ አይደለም የሚያስፈልገው፣ የጎደላቸውን እንሙላላቸው። ምእመናን ዲያቆናት አሉ አይደል? ምን አለ ብንድራቸው? ሁሌ ምለው ነው እኔ። ሰብሰብ ብላችሁ ብትድሯቸው ምን አለበት? ዕቃ እያሟላችሁላቸው በዚህ ከባድ ኑሮ በጥቂት አኗኗር ነገ ቄስ እንዲሆኑ እንዲያቆርቧችሁ እንዲፈቷችሁ አትፈልጉም? እንዴ አኗኗራቸው ደካማ ሆኖ ሲታይ የሚመጣው ቄስ ፍጹም ሰማዕት ካልሆነ በቀር እንዴት ቄስ ሊሆን ይችላል? አንድ አባት ይነገሩኛሉ። ካህን ናቸው፣ የገጠር በእንግድነት ነው ያገኘኋቸው። ደሞዝ አለዎት? አለኝ። ስንት? 282 ብር በወር። ኧረ በዓመት ነው አሉኝ። አዝንኩ። ለመሆኑ ገንዘብ ካሽ ያገኛሉ አልኳቸው። ኧረ አይደለም፣ በስንዴ በሚመረተው ምርት ነው የሚሰጠኝ አሉ። ገንዘብ አይተው አያውቁም ማለት ነው። እና ሲያገለግላሉ? አዎን፣ ቀጥ ብዬ ታቦት በራሴ ቃጭል በጥርሴ ይዤ ብቻዬንም በሆነ ታገላለሁ እንጂ አሉኝ። ልጆች አሉት አልኳቸው። 5 ልጆች አሉኝ አሉ። ወንዶች 4 ወንድ 1 ሴት አሉኝ። ዲያቆናት ሆነዋል አልኳቸው። እኔን እያየ አሉኝ። እኔን አይቶ እንዴት ዲያቆን ይሆናል አይሉ ይመሰላቸው። ትንቀው የሆነ አንተ ይህንን እግዚአብሔርን ስራ እግዚአብሔርን ማገልገልን ቀለል አድርጎ እንዳለፈው ዘመን እንደሱ ነው የምታስቡት? ተው፣ ግድ የላቸው። በእጆቻቸው የምንባረክ ልጆችን ስጡን። እናንተ ጧፍ፣ ዕጣን፣ ዘቢ፣ ምንጣፍ ብቻ አታምጡ። ልጆቻችሁንም ክህነት እንዲቀበሉ ጨዋዎች እንዲሆኑ የእግዚአብሔር መንግስት ሰራተኞች እንዲሆኑ ከማድረግ ባሻገር ካህናትንም አግዙ። የእግዚአብሔር ቃል እንዲህ ይላል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይላል። ዋኖቻችሁን አስቡ ማለት እርዱ ማለትም ጭምር ነው። ምእመናን እርዷቸው፣ ሚስቶቻቸውን አግዟቸው፣ ልጆቻቸውን ቱቶር አስተምሩላቸው፣ አሰልጥኗቸው፣ ሕክምና ቻሏቸው። የእግዚአብሔር ቃል እኮ ነው የሚለው። እኔ መስሏቸዋል? እኔ አላቃቸውም እነሱን። ግን ስንዴን እንዳበቅል እኮ ነው። ምን አይነት ስንዴ? ካህናት እንዲበዙልን የተወደደ አገልግሎት መሆኑ እንዲታወቅልን፣ በኑሮ ሲደክሙ ከስነ ምግባር እንዳይወጡብን፣ እንዳይጎሉብን፣ ተስፋ እንዳይቆርጡብን፣ እንደ ነገሩ እንዳያገለግሉብን። ኖ አብረን ስንዴ እናብቅላ። ምን አርገን? አግዘን፣ ረድተን፣ ደግፈን። የተራበ ሰው ሃይማኖቱን የማያቀለው ፍጹም ወይ ሰማዕት ከሆነ ብቻ ነው ወገኖቼ። ሲራብ ችላ እንዳይል ልንተጋገዝ አይገባን። የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ቅዱስ ጳውሎስ መንፈሳዊ ነገርን የዘራንላችሁ ከእናንተ ስጋዊ ነገርን ብናጭድ ትልቅ ነገር ነው እንዴ ይላል። ስጋውን ደሙ ለሚያቆርብሽ ጥቂት ጤፍ ብትሸምቺ ትልቅ ነገር ነው። መንግስተ ሰማያት ለሚያስገባ ጥቂት ወራት የቤት ክራይ ብትሸፍን ትልቅ ነገር ነው። ሚካ የተባለው ሰው እዛ መጽሐፈ መሳፍንት ምዕራፍ 17 ላይ አላነበብክም? ሌዋዊውን ካህን አልኩት ይላል፣ በቤቴ ተቀመጥ፣ የዓመት ልብስን የቀን ጉርስን እችላለሁ አልኩት ይላል። እኛ እኮ አስራት በኩራት እንኳን አውጥተን ካህናት ደሞዛቸው እንዳይሰቀቁ ማድረግ እንኳን እኮ አልቻልንም በዚህ ዘመን። ደሞ ጀመራቸው ባዮች እኮ ነን። አሁን ጥላ መዘቅዘቅ ነበረብን ምእመናን። በፍጹም ከኛ ማይጠበቅ ነበረ። ጭራሽ ካህናቱን የምንመግብ የምናለብስ የምናኖር እኛ ነን ብለው የሚመኩ ምእመናን አገኝ። አለቃኖን ባዮች ምእመናን መጣ። ያንን እኮ ደሞዝ ምቀብር ያንን እኮ የሚሉ ካህናትን የማያከብሩ ለቤተ እግዚአብሔር ባመጡት ወርቅ ዘቦ ካህናት ተሸልመው ሲያዩ እኛ አምጥተናልና እንዲህና እንዲህ አታድርጉ እያሉ ስርዓት ሰሪዎች ነን የሚሉ ሰዎች ተነሱ። ካህናቱም ደግሞ ህዝቡ ያመጣልናል ብለው በሰው እየተመኩ እየተደገፉ ይህንን እያሰላሰሉ እውነት ከመናገር አፈገፈጓ። አሁን እኔና እናንተ ሊለመጠመጡ ይገባ ነበር እኛ ጋር። ይቅርታ ለቋንቋዬ። ገንዘብ ብርቅ ነው፣ ትልቅ ነገር ነው።
ወንድምን ማገዝ ተገቢ ከሆነ ካህንን ማገዝማ እንዴት የበለጠ ተገቢ አይሆን? ድል እንድናገኝ ከፈለጋችሁ አንድ ነገር ብቻ ልንገራችሁ። ስንዴ እዚህ ጋር እናብቅ። አሁን ያልኳችሁ ቦታ መቅደሶቻችንን ይከፍቱልናል፣ ያቆርቡናል፣ ይቀድሱልናል፣ በትጋት ይሰብኩናል፣ ያስተምሩናል። እንደሱ እናድርግ። ስንዴ የሚያገለግሏችሁ የሚያስተምሯችሁ በእጥፍ ድርብ ክብር ይገባቸዋል ይላል። ማክበር አለባችሁ። በየሳምንቱ በየዕለቱ እየተቃጠሉ የሚያስተምሯችሁን ብዙ ልታደርጉላቸው ይገባል። ተረጋግተው ይማሩ፣ ያንብቡ፣ ያጥኑ፣ ያሰላስሉ። የእግዚአብሔርን ሥራ በጥልቀት እንዲሰሩ እድል ስጡ። ይሄንን ኑራቸውን ለመሙላት ሲካለቡ ግን እርባና ያለው ነገር ሳይሰሩ እኛም ተበትነን እንቀራለን። አልተቆጣጠሩኝና ምን ያደርግ ሲንከራተት። እርግጥ ጥቂቶችን ብዙዎችን ነው የምለው። በጣም ጥቂቶች ስተት የሚሰሩ እነሱን አልልም። እነዚህን ነው የምለው። ምስኪኖቹ 4 5 6 7 8 9 አይደለም። በጣም ብዙዎቹ ምስኪኖች ከባድ ህይወት ነው የሚኖሩት። እናውቃለን እኮ እዚህ ዓለም ላይ ነው የምንኖረው። ስለዚህ ሙሴ እጆቹን ዘረጋ። ታስታውሱ ከሆነ ዛ ወደ ከነዓን ባለው ጉዞ ምን ሆነ? ሙሴ እጆቹን ሲዘረጋ እስራኤል ያሸንፋሉ። ሙሴ እጆቹ ከባዶች ነበሩ። ሙሴ እጆቹን ሲያወርድ እስራኤል ይሸንፋሉ። ኢያሱ በምድር ይዋጋል። ሙሴ እጆቹን በተራራ ላይ ይዘረጋል። ግን የሙሴ እጆች በጣም ከባዶች ስለነበሩ ደክሞት ያወርዳል። ያን ጊዜ ምን ሆነ መሰላችሁ? እስራኤል ይሸንፋሉ። ሙሴ እጁን ሲያወርድ እስራኤል ይሸንፋሉ። ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ። ሙሴ ግን አልቻለም። እጆቹ በጣም ከባዶች ነበሩ። ታስታውሳላችሁ፣ አንዱን ግብፃዊ በቦክስ ቢለው ገሎት ነበር። በጣም ከባድ ነበር የሙሴ እጅ። አሮንና ሆር የሚባሉ 2 ሰዎች ግን አስተዋሉ። ከዛስ ምን አደረጉ? ወደ ተራራ ወጡ። ሙሴ የሚቀመጥበትን ድንጋይ አስቀመጡና አንዱ በቀኝ አንዱ በግራ የሙሴን እጆች ደግፈው ዋሉ። ከዛስ ድሉ የእስራኤል ሆነ። እስራኤል አሸነፉ። አንድ ሊቅ ሙሴ እጁን መዘርጋቱ የእግዚአብሔር ቸርነት ነው። ኢያሱ መዋጋቱ መጋደሉ የሰው ተሳትፎ ነው። አሮንና ሆር ደግሞ ሙሴን መደገፋቸው የሚጸልዩ የሚያገለግሉ ሰዎችን ማገዝ ማበርታታቸው ነው ይላል። ስለኔና ስለናንተ በሌሊት የሚጸልዩትን እኛ ያንኮራፋን በኑሮ ቢያንስ እንደግፋቸው። እንቅልፋችንን አላጣንም። እንቅልፍ የሚያጡትን ግን እናግዛቸው። ቁም ነገር አይደለም። በካህናት ሆድ ውስጥ ወደ እግዚአብሔር መልአክ ምንኛ አስደናቂ ነው ወገኖቼ። በድሆች ሆድ ውስጥ መልአክ የበለጠ አስደናቂ ከነበረ የእግዚአብሔርን ቃል በሚነግሩን ስጋው ደግሞ በሚያቀብሉን በካህናት ሆድ ውስጥ መልአክ ምንኛ መቅደስ ይሆን ወገኖቼ። እናም ኑ አብረን ስንዴ እናብቅል። ተማሩ። ቤተሰቦቻችሁን ጠብቁ። ካህናት አባቶቻችሁን አግዙ፣ እርዱ። እንዲህ ከሆነ ስንዴ ካበቀልን አትጠራጠሩ፣ አረሙን መዋጣችን አይቀርም። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።